الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين أما بعد أردتنيو يرد أينت عند سو محرم هونو የሚታደን እንስሳን በመግደሉ የተነሳ ግዴታ የሚሆንበት ነው። እንግዲህ ከዚህ በፊት በተደጋጋሚ እንዳነሳ ነው እርድ ሲባል እርድ ወይም ሌሎች አማራጮችን ያካትታል እንጂ እርድ ብቻውን የግድ ግዴታ ይሆናል ማለት አይደለም እና ይህ على التخير እንደሆነ ከዚህ በፊት ባሳለፍነው ትምህርታችን ላይ ያውቀናል። على التخير ማለት አማራጮች አሉት ማለት ነው። ስለዚህ ማረድ ብቻ አይደለም አማራጩ ነው። የመጀመሪያው አማራጭ ከዚህ በፊት እንደተብራራው ሙአሊፉ ንግግር ላይ እንደሚስተዋለው إن كان الصيد مما له مثل أخرج المثل من النعم ይህ የታደነው እና የተገደለው እንስሳ ከግመል ወይም ከቀንድ ከብቶች ከበሬና ከላም ወይም ደግሞ ከበግና ከፍየል እሱን በሆነ መልኩ ከሁኔታ ወይም ከቅርጽ አንፃር የሚመስል ካለ ያ የሚመስለውን ከነዚህ ከሶስት ምድቦች ወጪ ያደርጋል ማለትም አርዶ ለድሆች ያከፋፍላል ማለት ነው እና ከዚህ ጋር ተያያዥ የሆኑ ማብራሪያዎችና ምሳሌዎች አልፈዋል እና ያ የመጀመሪያው አማራጭ ነው። ሁለተኛው አማራጭ ምንድነው? قال أو قومه واشترى بقيمته طعاما وتصدق به ወይም ደግሞ ተመኑን ያሰላል ወይም ደግሞ ይተምነዋል ማለት ነው። ቀወመሁ የሚለው የሚመለሰው ወደሚታደነው እንስሳ ራሱ ነው ወይስ በሚታደነው እንስሳ ፋንታ ከግመል ወይም ከቀንድ ከብት ወይም ከበግና ከፍየል ወጪ የሚያደርገውን አምሳያ የተመለከተ ነው ከተባለ አብዛኛዎቹ ዑለማዎች የሚሉት አምሳያውን የተመለከተ ነው። ስለዚህ ለምሳሌ ትናንትና እንዳየነው እርግብ የገደለ ሰው አንድ በግ ወይም አንድ ፍየል ማረድ አለበት ሲባል እዚህ ላይ በግ ወይም ፍየል አርጄ ስጋውን ከማከፋፈል እዚህ ላይ እንደተጠቀሰው ዋጋውን ተመኘ በዚህ የሚበላ ምግብ ለምሳሌ ጥራጥሬ ገዝቼ ለምስኪኖች አከፋፍላለሁ ካለ የሚያሰላው ዋጋ የበጉን ወይም ፍየሉን እንጂ የእርግቡን አይደለም ማለት ነው። ግልጽ ነው አይደል? የበጉን ወይም ፍየሉን እንጂ የበጉን የእርግቡን አይደለም ማለት ነው። ምክንያቱም የነዚህ የሚታደኑት እንስሳዎች ዋጋ እንደየ ሁኔታው በእርግጥ ይለያያል፣ ግን አብዛኛውን ጊዜ በጣም የሚወደድ ሊሆን ይችላል። ለምን? በቀላሉ የሚገኙ አይደሉም። አሁን እርግብ አለን እንጂ ለምሳሌ ሚዳቆ የገደለ ሰው በግ ወይም ፍየል ማረድ አለበት። ይህ ሚዳቆ ራሱ ዋጋው ይተመን ቢባል በጣም ውድ ነው የሚሆነው። ለምን? የዱር እንስሳ ነው፣ በቀላሉ የሚገኝ አይደለም። ስለዚህ ዋጋው በጣም ከፍ ያለ ይሆናል ማለት ነው። ግን እዚህ ላይ የሚተመነው የትኛው ነው? የሚሰጠው ሚስሉ ራሱ ነው እና ቁርአኑ ራሱ ጉልህ በሆነ መልኩ የሚያንጸባርቀውም ይህንን ነው። لا تقتلوا الصيد وأنتم حرم ومن قتله منكم متعمدا فجزاء مثل من قتل من النعم يحكم به ذوى عدل منكم هديا بالغ الكعبة أو كفارة طعام مساكين يلزنا أو كفارة طعام مساكين የሚለው የሚፈለግበት ከዚህ በፊት የተጠቀሰውን የሚተካ ነገር ነው። ከዚህ በፊት የተጠቀሰው ደግሞ ሚስሉ ነው ማለት فجزاء مثل ما قتل من النعم አይደለም የሚለው من النعم نعم የሚባለው ያው ሶስቱ ግመል ወይ ቀንድ ከብት ወይ ደግሞ በግና ፍየል እንደሆነ አውቀን። ስለዚህ በአብዛኞቹ ዑለማዎች አቋም መሰረት ይተመናል ሲባል የነዚህ ዋጋ ነው የሚተመነው። ስለዚህ ዞሮ ዞሮ የዋጋ ትመና ውስጥ ከገባ ወይ ከግመል ወይ ከቀንድ ከብት ወይ ደግሞ ከበግና ከፍየል ዋጋ የሚዘላ አይሆንም ማለት ነው። የተወሰኑ ዑለማዎች አይ የሚተመነው ራሱ የዱር እንስሳ ነው የሚሉ አሉ። የሚተመነው ራሱ የዱር እንስሳ ነው የሚሉ አሉ። كما هو المشهور عن الإمام مالك ግን የተሻለውና ብዙዎች የመረጡት እዚህ ላይ የተጠቀሰው ነው ማለት ነው። ስለዚህ ምን ያደርጋል ማለት ነው? በግ ለምሳሌ ግዴታ ቢሆንበት ወይ ፍየል አይ እኔ በጉን አይደለም ስጋውን ማከፋፈል የምፈልገው
የበጉን ዋጋ አስልቼ በሱ ለምሳሌ የሚበላ ጥራጥሬ ምግብ ገዝቼ ያንን ነው ለምስኪኖች ማከፋፍለው ካለ ያንን ማድረግ ይችላል ማለት ነው። እና ምን ይላል እዚህ ላይ አው ቀወመሁ ወሽተራ ቢቂመቲሂ ጠዓማ ይላል። በዚህ በተመነው ዋጋ ምግብን ይገዛል ማለት ነው። ከዛ ይህንን ምግብ ምን ያደርገዋል? ወተሰደቀ ቢሂ ሰደቃ ይሰጣል ማለት ነው። ሰደቃ ይሰጣል። እንግዲህ ዋጋውን ሲተምን በየትኛው ዋጋ ነው የሚተመነው? እዛ ቦታ ላይ የገደለበት ቦታ ላይ ባለው ዋጋ ነው የሚተመነው ወይስ መካ ባለው ዋጋ ነው የሚተመነው የሚለው ውዝግብ አለበት። ግልጽ ነው። ለምን መሰላችሁ? ወደፊት ሙአሊፉ እንደሚገልጹት ራሱ በጉን ወይ ፍየሉን ወይም ምትክ የሆነውን እንስሳን ሲሰጥ ቁርአን ላይ በግልጽ እንደተወሳው በሁሉም ዑለማዎች ስምምነትም እንደጸደቀው ለመካ ምስኪኖች መድረስ አለበት። መካ ሲባል እዚህ ላይ የሐራም ክልል ውስጥ ያሉት ማለት ነው። ሃዲያን ባሊገል ከዕባ ስለሚል አይደል? ጠይብ በሱ ፋንታ የምንተካው ደግሞ ምግብ ሕክሙ እሱን ተከትሎ ነው የሚመጣው። ግልጽ ነው። ምክንያቱም ይህንን ሃዲ ለምሳሌ መስጠት አለበት ሲባል የትም ቦታ ቢገዛው ብቻ ራሱ እንስሳው እዛ መካ መድረስ አለበት ማለት ነው። አሁንም ያንን እንስሳ አስሉ ማድረስ ነበረበት። ግን በሱ ፋንታ የሚተካ ምትክ ከሆነ በመካ ወይም በሐራም ክልል ተመን ሊተመን ይገባል ይላሉ። ግልጽ ነው። በዚህ ተመን ሊተመን ይገባል ይላሉ። መዝሀቡ ላይም እንደዛ ነው የሚሉት ማለት ነው። አልሙሂም ይህንን ለድሆች ያከፋፍላል። የግድ ለመካ ድሆች መሆን አለበት ወይስ እዛው የገደለበት ቦታ? ምክንያቱም የግድ እዛ ላይ ሆን ይችላል። ሙሕሪም የሆነ ሰው ከአገሩ ከወጣ በኋላ ኢሕራም እስካደረገ ድረስ ሩቅ ባለበት ቦታ ሰይድ ወይም የአደን እንስሳ ስለገደለ ይህ ግዴታ ተመልክቶት ሊሆን ይችላል። ስለዚህ ሩቅ ያለው ሰው ራሱ የግድ ይህንን ሰደቃ ለመካ ምስኪኖች ማዳረስ አለበት ከተባለ አሁንም ይሄ የውዝግብ ርዕስ ነው። ግን የተሻለው አወ የሚለው ነው። ምክንያቱም የመጀመሪያው ምትክ ነውና ሃዲያን ባሊገል ከዕባ የሚለው ላይ ውዝግብ የለም ተባብለናል። የእሱ ምትክ ምንድን ነው? ማብላት ነው። ስለዚህ እሱም ሕክሙን ተከትሎ ነው የሚሄደው ማለት ነው። ጠይብ ይሄ ሁለተኛው አማራጭ ነው። ግን አማራጭ ነው። የግድ የመጀመሪያውን ማድረስ ማለት የሚታረደውን እንስሳ ማግኘት ወይም ማረድ ካቃተው ብቻ አይደለም ወደዚህ የሚሸጋገር ምርጫ ነው ማለት ነው። ለምን አው የሚለው አስሉ ተኽይርን ነው የሚያሳየው። አው ከፋረቱን ጠዓሙ መሳኪን፣ ይሄ አብዛኛዎቹ ዑለማዎች የመረጡት አቋም ነው። ቀጥሎ ምን አለ? አው ሳመ ዐን ኩሊ ሙድን የውመን፣ ወይም ደግሞ ሶስተኛው አማራጭ በእያንዳንዱ ሙድ ማለት የሁለት መዳፎች እፍኝ ነው ተባብለናል አይደለም? ያንን የሚሞላ መዳፎች ሲባል በጣም ትልቅ ያልሆነ በጣም ያነሳም ያልሆነ መካከለኛ፣ እንደዚሁም ሙሉ ለሙሉ ላይ ተዘርግቶ አይደለም። እንደዛ ከሆነ በደንብ አይዝም አይደል? ሙሉ ለሙሉ ተጨብጦም አይደለም፣ ብዙ ሊይዝ በሚችልበት መልኩ ማለት ነው። አልሙሂም ለእያንዳንዱ ሙድ ይጾማል ማለት ቅድም ስለ ምን አውስተን ነበር? ምግብ አውስተን ነበር አይደል? ምን ያህል ምግብ ነው ግዴታ የሚሆንበት? ገደብ የለውም። ለምን? ምክንያቱም ያ የሚሰጠው እንስሳ የሚያወጣው ወጪ ተምኖ በዚያ ተመን እንግዲህ የሚተመነው ለምሳሌ የገንዘቡ አይነት ያው ስራ ላይ ያለ እዛ አካባቢ ሰዎች ጥቅም ላይ የሚያውሉት የገንዘብ አይነት መሆን አለበት። በዚያ ገንዘብ ምን ያህል እህል መግዛት ይችላል ለምሳሌ የሚለው ይታያል። ግልጽ ሆነ እና ያ እህል እንደ ምሳሌ ብንወስድ በግ መስጠት ቢኖርበትና በጉ ለምሳሌ በመካ ተምነው ለምሳሌ 500 ሪያል ቢሆን በጉ ማለት ነው። ይህ 500 ሪያል ምን ያህል እህል ይገዛልናል? እሱን እናጠናለን። ስንት ሙድ ይገዛል ማለት ነው። ግልጽ ነው አይደል? ስንት ሙድ ይገዛል?
4 ሙድ ነው አንድ ሳዕ አይደል? ስንት ሙድ ይገዛል? እና ለምሳሌ እንበልና 100 ሙድ ቢገዛ 100 ሙድ ያኔ 25 ሳዕ ያህል ቢገዛ 100 ሙድ 100 ቀናት ይጾማል ማለት ነው። ግልጽ ነው። ለምን ቁርአን ላይ አው አድሉ ዛሊከ ሲያመን ይላል አይደለም? አው ከፋረቱን ጣዕሙ መሳኪና አው አድሉ ዛሊከ ሲያመን። አድል በፈትሒል ዐይን ከሌላ ነገር ጋር በሆነ መልኩ የሚስተካከል በመጠን ለምሳሌ የሚስተካከል ማለት ነው። ግን ቢፈትሒል ዐይን አድል የሚባለው ኢዛ ካነ ሚን ገይሪ ጂንሲሂ ከሆነ ነው። ልክ እዚህ ላይ ጾም ነው። የምን አድል ተደርጎ ነው? የምግቡ ማለት ነው። ጾምና ጥራጥሬ የተለያዩ ነገሮች ናቸው። ዒድል በከስሪል ዐይን ከሆነ ግን ራሱ ተመሳሳይ ጂንስ ከሆነ ነው። ፉላን ዒድሉ ፉላን ካልክ ለምሳሌ ከሌ እንደ ከሌ ነው ስትል ሁለቱም ሰዎች ስለሆኑ ነው። እንደዚህ ያሉ የቋንቋ ሊቆች አሉ። ይሄ እንደ ተጨማሪ ፋይዳ ወሰዱት። ለማንኛውም አው ዒድሉ ዛሊከ ሲያመን አለ። የዚህ ነገር መጠኑን የሚስተካከል ማለት ነው። ዐድል እዚህ ላይ የሚፈለግበት ወይም ይህንን ምትክ የሚስተካከል መጠን ማለት ነው። ሲያመን ስለዚህ ይጾማል። ይሄ ሌላኛው አማራጭ ነው። ግን እንደ ከዚህ በፊት እንዳየናቸው ለምሳሌ 3 ቀን ይጾማል ወይ ደግሞ 10 ቀን ይጾማል ተብሎ የሚቆምበት አይደለም። የቀናቱ መጠን የተወሰነ አይደለም። እንደ ምን ይታያል? እንደ እህሉ መጠን ይታያል። ግልጽ ነው። እና ዞሮ ዞሮ የዚህ መነሻው ግን ምትክ ተደርጎ የሚቀርበው እንስሳ ነው። ምትክ ተደርጎ የሚቀርበው እንስሳ ነው። ምን በሂመቲል አንዓም ማለት ነው። ይህን እንስሳ ደግሞ መጠኑን ሁኔታውን የሚወስኑት ቢያንስ 2 ሰዎች ናቸው ተብሏል። ግን ከዚህ በፊት እንዳሳለፍነው ብዙ ዑለማዎች እንደሚሉት ሰሓቦች አስቀድመው ፈትዋ የሰጡበት ከሆነ ሌላ አዲስ ኢጅቲሃድ አያስፈልገን። ጠይብ ለምን ግን ለእያንዳንዱ ሙድ 1 ቀን አለ? እንግዲህ አው ዐድሉ ዛሊከ ሲያመን የሚለው ላይ አዎ በእርግጥ ይህንን የሚያወጣውን ምግብ የሚስተካከል ተብሏል። ምንን የሚስተካከል? ለእያንዳንዱ ሙድ ነው 1 ቀን የሚጾመው ወይስ ለእያንዳንዱ ሳዕ ነው ወይስ ለየ2 ሙድ ንስፍ ሳዕ እንደተባለ ይሄ ኺላፍ አለበት። ብዙ ዑለማዎች እንደዚህ ይላሉ። ያኒ የጾም ዐን ኩሊ ሙድን የውመን አሉ። ይሄ ሻፊዕያዎች መዝሀብ ነው። ሐናቢላዎችም እንደዚህ ይላሉ። ጠብዓን ሐናቢላዎች ስንዴና ስንዴ ያልሆነውን ይለያሉ። የተሻለው ወላሁ አዕለም ሐነፊያዎች የመረጡት አቋም ነው። ዐን ኩሊ ሙድን የውመን ሳይሆን ዐን ኩሊ ሙደይኒ የውመን፣ ለእያንዳንዱ 2 ሙድ 1 ቀን ነው። እንደዚህ ካለን እንግዲህ ያቀልለታል ወይስ ይከብደዋል? ያቀልለታል አይደለም? በግማሽ ሊቀንስለት ይችላል ማለት ነው። ጾሙ ይቀልለታል። ለምን እንደዚህ አለን? ምክንያቱም አንደኛ ከዚህ በፊት እንዳልነው መልእክተኛው ዓለይሂ ሰላቱ ወሰላም ለእያንዳንዱ ምስኪን የሚሰጠውን ሲያወሱ አው አጥዒም ሲተተ መሳኪን ሊኩል ምስኪን ንስፉ ሳዕ ብለዋል። ለእያንዳንዱ ምስኪን ንስፉ ሳዕ ነው ያሉት። ግልጽ ነው። እና ንስፉ ሳዕን ኢዕቲባር አደረግን ይላሉ። ማነሁ እዚህ ላይ ዐድሉ ዛሊከ ሲያመን ሲባል የምግቡን መጠን የምስኪኖቹን ቁጥር አይደለም ከዚህ ጋር የምናስተካክለው አይደል? የምግቡን መጠን ነው። እና እንደዛ ቢሆን ኖሮ እንዲያውም 1 ሳዕ ነበር። ምክንያቱም 3 ምስኪን 6 ምስኪን ግማሽ ግማሽ ተሰጣቸው አይደለ? አጠቃላዩ 3 ሳዕ ነው። በዛ ፋንታ የጾመው 3 ቀን ነው። 3 ሳዕ ለ3 ቀን ለእያንዳንዱ ሳዕ ማለት ነበረባቸው። ግን ይህንን ብንተወው ወላሁ አዕለም ከእብን ዓባስ 2 ዘገባዎች ተላልፈዋል። አንደኛው ይህንን የሚደግፍ ነው። ሰነዱ ይህን ያህል አስተማማኝ አይደለም። ከዚህ የተሻለ ሰነድ ያለው ሌላኛው ዘገባ ነው። እሱም ለእያንዳንዱ 2 ሙድ ማለት ሊኩሊ ንስፍ ሳዕ ማለት ነው። የጾሙ ያው 1 ቀን ይጾማል የሚለው የተሻለ ይሆናል ማለት ነው። ግልጽ ነው። እና ያው ይሄ እንግዲህ የቁርአን አንቀጹን የምንፈስርበት ስልት ነው ማለት ነው። ቁርአን አንቀጹን የምንፈስርበት ስልት ነው። ለምስኪኖች ምግብ ሲሰጥ ከጾም በፊት የተጠቀሰው ማለት ለምስኪኖች ምግብ ሲሰጥ ለእያንዳንዱ ምስኪን የሚደርሰው ምን ያህል ነው የሚለው አልተወሰነም። ፊድየቱል አዛ ላይ ሊኩል ምስኪን ንስፉ ሳዕ ብለናል አይደል? እዚህ ላይ ግን አልተወሰነም። እና ብዙ ዑለማዎች ነው አሉ
ገደብ የለውም አሉ። ብቻ የምስኪኖቹ ቁጥር ከ3 እንዳያንስ። ለምን? አው ከፋረቱን ጣዓሙ መሳኪነ፣ መሳኪን ጀምዕ ነው እና ብዙ ዑለማዎች አቀል አልጀምዕ 3 ነው የሚል አቋም ስላላቸው ማለት ነው። ግልጽ ነው። ግን ቢያንስ ከግማሽ ሰዓ ባያሳንሰው ይመረጣል። ከዛም በላይ ቢሆን ችግር የለውም። ከግማሽ ሰዓ ባያሳንሰው ይመረጣል ማለት ነው። እንግዲህ ይሄ አሁን ያሳለፍነው ማብራሪያ አንድ ሰው ሙሕሪም ሆኖ የሚታደን እንስሳን ከገደለ የሚጠበቅበት ማካካሻ ነው እና ይህ ሁሉ ያሳለፍነው ማብራሪያ የሚመለከተው በትክክል ይህ የተገደለው የአደን እንስሳን ከነዚህ ካሳለፍናቸው ሚን በሂመቲል አንዓም ዘሮች መካከል ከአንደኛው ጋር ማመሳሰል ከቻለን ነው። ያኒ ኢንካነ ለሁ ሚስል ልባላችሁ መጀመሪያ ላይ ኢንካነ ሰይዱ ሚማ ለሁ ሚስል አምሳያ ያለው ከሆነ ብሏል አይደል? እንዲህ ስናመሳሰል ለምንድን ነው ተብለናል? በሆነ መልኩ ሊሆን ይችላል፣ ግን ወይ ከቅርጽ ወይ ደግሞ ከመጠን ከብዙ ነገር አንጻር ሊሆን ይችላል። ኺላፈ ለልሐነፊያ ሐነፊያዎች በዋጋ ነው ይላሉ። የሚቀራረብ ከሆነ ግን የሚታደን እንስሳ ውስን ዋጋ የለውም እና እሱ ያስቸግራል። ግን አምሳያ ከሌለውስ ማለት ማመሳሰል የሚከብድ ከሆነ ርግብና በግን በሆነ መልኩ በሚጠጡበት ስልት ተመሳስለናቸው ነበር። ግን ከዛ ውጭ ከሆነ ለምሳሌ አንበጣ ሰይድ ነው ብዙ ዑለማዎች ዘንድ። ትናንሽ ወፎች እንበል ግልጽ ነው። ከምን ጋር ታመሳሰላቸዋል? ለምሳሌ ከበግ እና ከፍየል ጋር ማመሳሰል ይከብዳል። ትናንሾቹ እነዚህ ናቸው። እንግዲህ መቼም ከግመልና ከቀንድ ከብት ጋር አታመሳስለው፣ ይከብዳል። እነዚህን በተመለከተ ዑለማዎች ናሉ አምሳያ ስለሌለው ወደ ሁለቱ አማራጮች ነው። አምሳያ ካለው ያንን አምሳያ እንስሳ እንግዲህ አርዶ ለድሆች ማከፋፈል ነው ብለን የለ ስጋው። ያ ከሌለ ሌሎች ሁለት አማራጮች ይቀሩናል። ምንድናቸው? ዋጋው ተተምኖ ምን ማድረግ? ለድሆች ምግብን ማከፋፈል ወይ ደግሞ በዛ ልክ ጾም መጾም ማለት ነው አይደል? ያንን ነው ቀጥሎ የሚጠቅስልን። ምን አለ ሙአሊፉ ወኢን ካነ ሰይዱ ሚማ ላ ሚስለ ለሁ፣ ይህ የታደነው እና የተገደለው እንስሳ አምሳያ ከሌላቸው እንስሶች የሚመደብ ነው። አምሳያ የሌላቸው ሲባል ከሶስቱ ጋር የሚመሳሰል ማለት። አምሳያ የሚለውን ቃል ከሶስቱ ጋር ነው የምናገናኝ። በጥቅሉ ሌላ እሱን የሚመስል የዱር እንስሳ አለ ወይስ የለም የሚለውን ለማንሳት አይደለም። ከነዚህ ከሶስቱ ያኒ አልኢብል ወልበቀር ወልገነም ከነዚህ ጋር በሆነ መልኩ ማመሳሰል ካልቻልን ማለት ነው። አኽረጀ ቢቂመቲሂ ጠዓመን ይላል። በሱ ዋጋ ልክ ምን ያወጣል? ምግብን ለምሳሌ እህልን ገዝቶ ወጪ ያደርጋል ማለት ነው። አሁን ችግሩ እዚህ ላይ አምሳያ የለውም ማለት። ከዚህ በፊት ባሳለፍነው ላይ ዋጋው የሚተመነው በምትኩ ነው። ያኒ በግመል ወይ በበቀር ወይ ደግሞ በገነም ነው ብለን የለ። አሁን ግን አምሳያ የለውም። ስለዚህ የምንን ዋጋ ነው እዚህኛው ላይ የምናየው? የራሱን የሚታደነው እንስሳ ዋጋ ነው የምናየው። ግልጽ ነው። ሌላ አማራጭ የለም። የባለፈው ላይ ግዴታ የሆነው ይሄ ስለሆነ በዚህ ምትክ ነው ሌሎቹ ነገሮች የመጡት ብለን ነበር። አሁን ግን አምሳያ የለውም። ከነዚህ ከሶስቱ የሚመስለው ነገር የለም። ስለዚህ የበግ ዋጋ እንል፣ የበቀር ወይ የኢብል ዋጋ እንልም አይደል? የራሱን ዋጋ ምናጠና ነው ማለት ነው። እንዴት ነው የሚጠናው? ያው እንግዲህ ቁርአን ላይ እንደመጣው ሁለት ሰዎች ዋጋውን ይተምናሉ። ለምሳሌ የሆነ ሰው ይህንን እንስሳ አድኖ መሸጥ ቢፈልግ ምን ያህል ዋጋ ያወጣል የሚለው ይታያል ማለት ነው። ውድም ይሁን ርካሽ። ግልጽ ነው አይደለ? ይሄ የታደነው እንስሳ ራሱ አሁን በድሮ ጊዜ ቀላል ነበር። ምክንያቱም የተለመደ ነው። አደን ድሮ እንደ መዝናኛ አልነበረም በድሮ ጊዜ፣ አንዳንዴ ካልሆነ በስተቀር ማለት። ዛሬ አደን መዝናኛ ነው አይደል? ድሮ ለመብላት ነው። ሰው ሲያስፈልገው ራሱ ያደን ነበር። ስለዚህ የተለመደ ዋጋ ይኖረዋል። ግልጽ ነው። ግን ዋጋው የት ነው የሚተም ማለት እንደየቦታው ሊለያይ ስለሚችል የታደነበት ቦታ ባለው ዋጋ መሰረት ነው የምንተምነው ወይስ መካ አካባቢ ይሄን ነገር በሚሸጥበት ነው የሚለውን አስመልክቶ ያው ውዝግብ አለ። ከዚህ በፊት እንዳሳለፍነው አይነት ውዝግብ ማለት ነው። ስለዚህ ምን ያህል አኽረጀ ቢቂመቲሂ ጠዓመ እና ለምሳሌ ትንሽ ወፍ ገደለ ይሄ ሰው ማለት ነው ያለምንም አግባብ እና ዋጋው ስንት ነው ሲባል
100 ሪያል ቢባል ይሄ 100 ሪያል ምን ያህል እህል ይገዛል ይባልና በዚህ በ100 ሪያል እህል ተገዝቶ ለምስኪኖች ይከፋፈላል ማለት ነው። ስለዚህ ከሶስቱ አማራጮች ሁለቱ ብቻ ናቸው። አንደኛው ይሄ ነው። ሁለተኛው ደግሞ ምንድነው? ቃል አው ሷመ ዐን ኩሊ ሙድን የውም፣ ልክ እንደቀደሙ ማለት ነው። ለእያንዳንዱ ሙድ አንድ ቀን ይጾማል ማለት ነው። ለእያንዳንዱ ሙድ አንድ ቀን ይጾማል ማለት ነው። ግን ያው የተሻለው ለእያንዳንዱ 2 ሙድ የሚለው እንደሆነ አሳልፈናል ማለት ነው። እና ዞሮ ዞሮ ይህ እንግዲህ ሰይድን ሆን ብሎ የገደለን ሰው የሚመለከት ነው። ምንም እንኳን አብዛኛዎቹ ዑለማዎች አራቱ መዝሀብ ላይ ሙዕተመድ የሆነውን ቀውል ጨምሮ ተሳስቶም ይሆን አውቆ ወይም ሕክሙን ባለማወቅ በጃህልም ቢገድለው ለውጥ የለውም ማካካሻው ይጠበቅበታል ቢሎም ግን ቁርአን ላይ የመጣው ግልጽ ገደብ ያለ ምክንያት አይደለም። ሙተዓሚደን የሚለው ማለት ነው። ላ ተቅቱሉ ሰይድ ወተንፈዑ ወመን ቀተለው ሚንኩም ሙተዓሚደን የሚለውን ተግባራዊ ስናደርገው ተሳስቶ ከሆነ ይህ ሁሉ አይመለከተም የሚለው አመዛኝ ነው ማለት ነው። ናም ይሄ ደግሞ አምስተኛው የእርድ አይነት ነው። እንግዲህ እነዚህ ነገሮች ሲከፋፈሉ የከፋፈለበት መነሻ እነኚህ እርዶች ግዴታ የሆኑበት ምክንያት ነው። ከምክንያት አንጻር ነው የከፋፈላቸው አይደል እንጂ የሚታረዱ አንዳንድ ጊዜ ተመሳሳይ ሊሆን ይችላል፣ ግን ከምክንያት አንጻር ከፋፍሏቸዋል። እና አምስተኛው ምንድነው? አደሙ ለዋጅቡ ቢልወጣኢ፣ ሙሕሪም የሆነ ሰው ከሚስቱ ጋር ጾታዊ ግንኙነት በመፈጸሙ የተነሳ ግዴታ የሚሆንበት እርድ ማለት ነው። ግዴታ የሚሆንበት እርድ ነው። ይህንን አስመልክቶ በአጭሩ ያሳለፍነው ማብራሪያ አለ። ምን አለ ይህን አስመልክቶ? ወሁወ ዐለ ተርቲብ፣ እንግዲህ በተርቲብ ነው። ስለዚህ ሁለት አማራጭ ነው፣ ወይ ተርቲብ ነው ወይ ተኽይር ነው። ከዚህ በፊት እንዳየነው ተርቲብ ከተባለ አንደኛውን መፈጸም ሲያቅተው ብቻ ነው ለሌላኛው ደረጃ የሚሻገረው ማለት ነው እንጂ አማራጭ እንዲሁ ያለ ምክንያት አማራጭ እንዳለ አይታሰብም። ስለዚህ የመጀመሪያው ግዴታ ምንድነው? በደናህ ማለት ግመል ማለት ነው። ያኒ ወንዱም ይሁን ሴት በደናህ ነው የሚባለው። መጨረሻ ላይ ሊተእኒት አይደለም የሚፈለግበት ማለት ግመሉ ወንድም ይሁን ሴት በደናህ ይባላል ማለት ነው። ብዙ ቁጥሩ ቡድን ቁርአን ላይ እንደመጣው ማለት ነው። ወይም ቡድን ወልቡድን ጀዐልናሃ ለኩም ሚን ሸዓኢሪላህ። ከየት መጣ ይሄ? ከዚህ በፊት እንደጠቀስነው ያኒ ሐጁን ወይም ዑምራውን በእንዲህ አይነት ተግባር በጂማዕ ማለት ነው። ይሄ ሙባሸራ አይደለም የሚፈለግበት ሙሉ በሆነ መልኩ መገናኘት ነው። እና በዚህ የተነሳ ያበላሸ ሰው አንዱ የሚጠበቅበት ማካካሻ ግመል ማረድ እንደሆነ ከሰሐቦች የተላለፉ ፈተዋዎች አሉ። ቁርአን ላይ ሐዲስ ላይ በግልጽ ባይወሳም ግን ከሰሐቦች የተላለፉ ፈተዋዎች አሉ። ከዑመር፣ ከአቡ ሁረይራ፣ ከኢብኑ ዑመር ከመሳሰሉት አንዳንዶቹ ሰነዳቸው የተቋረጠ ቢሆንም ለምሳሌ ከዑመርና ከሌሎች የተወረዱት ግን ከኢብኑ አባስ፣ ከኢብኑ ዑመር እንደዚሁም ከአብዱላህ ብን ዐምር አንድ ላይ በአንድ ሰነድ ከሶስቱ አባዲላዎች የተላለፈ ትክክለኛ ሰነድ አለ እና ይህንን ያጠፋን ሰው የፈረዱበት ይህንን ነው። ሐጅ ላይ ተቅሪበን አብዛኛው ዑለማዎች አራቱ መዛብ ጨምሮ ሐጅ ላይ ይህንን ጂማዕ ፈጽሞ ሐጁን ያበላሸ ሰው ግዴታው ይህን ማረድ ነው ይላሉ። ግመል ማለት ነው። ዑምራ ላይ ሲሆን አንዳንድ ዑለማዎች አይ ዑምራ ከሆነ በግ ወይ ፍየል ይበቃዋል ብለዋል። ግን ያው የተሻለው ይሄ ነው ማለት ነው። ስለዚህ ተርቲብ ስላለ የመጀመሪያው ግዴታ ይሄ ነው። መጀመሪያ ላይ አቅም ካለው አማራጭ አንሰጠውም ማለት ነው። ግልጽ ነው። طيب قال بدنه قال فإن لم يجدها فبقرة ካላገኘስ የቀንድ ከብት ያኔ በሬ ወይም ላም ማለት ነው። طيب ለምን እንደዚህ አሉ? አዎ የሆነ አሰር ላይ ተጠቅሷል። ይሄ ግን
ኡድሒያ ላይ እነኚህ ነገሮች አንድ አይነት ግዴታን መወጣት የሚያስችሉ ናቸው። ማለት ለምሳሌ ግመልና የቀንድ ከብት ሁለቱም ለ7 ሰው መሆን የሚችሉ ናቸው። ስለዚህ ደረጃቸው ተቀራራቢ ምንም እንኳን ግመል ከፍ ቢልም ማለት ነው አይደል? ለዚህ ነው ካላገኘ ብለው ወደዚህኛው የተላለፉት እንጂ እንደ ኡድሒያ ለምሳሌ ምርጫ አልሰጡም። 7 ሰዎች ወይ የቀንድ ከብት ወይ ደግሞ ግመል መጋራት ይችላሉ ሲባል ሁሉም ምርጫ ነው። ግን እዚህ ላይ ያለ ምርጫ ያደረጉት አስሉ ግመል ከፍ ያለ ስለሆነ ነው ማለት ነው። ስለዚህ ፈኢን ለም የጅድሃ ፈበቀርሃ ካላገኘ ማነው በሬ ወይም ላም ማረድ ግዴታ ይሆንበታል ማለት ነው። ቃል ፈኢን ለም የጅድሃ ይህንንስ ካላገኘ። አሁን እንግዲህ ካላገኘ ሲባል ልብ በሉ ገንዘቡ ከሌለው ማለት ብቻ አይደለም እዚህ ላይ የሚፈለግበት። ገንዘቡ እያለው ራሱ ግመል በቦታው ካላገኘ ቢያገኝ እንኳን ወደ ሐራም ክልል መላክ ስላለበት ወደ ሐራም ክልል መላክ የሚችለውን ግመል ካላገኘ ማለት ሊሆን ይችላል። ግልጽ ነው። ወለذلك فإن لم يجدها فسبع من الغنم 7 ገነሞች ገነም ወይ በግ ወይ ፍየል ማለት እንደሆነ አውቀናል። ለውጥ የላቸውም። ግን ያው መጠናቸውን በተመለከተ እንደዚህ አይነት ቦታ ላይ ከፋረት ሰይድ ላይ ሰይድን አስመልክቶ ሰይድ የገደለን አስመልክቶ እንደ እንስሳው እንደገደለው የአደን እንስሳ መጠኑ ከፍ ዝቅ ሊል ይችላል። እዚህ ላይ ግን የሚፈለግበት ከዚህ በፊት እንደጠቆምኩት ለኡድሒያ ብቁ የሆነ ማለት ነው። ግልጽ ነው። ስለዚህ ግመል ሲባል ለምሳሌ 5 ዓመት የሞላው፣ በቀራ ቢያንስ 2 ዓመት የሞላው እሱም እነዚህን ካላገኘ ደግሞ 7 በጎች ወይም ፍየሎች ሲባል በጎቹ ጠብዓን በሻፊዒ መዝሀብ 1 ዓመት የሞላቸው፣ ሌሎቹ ዑለማዎች ደግሞ ግማሽ ዓመት ይሆናል ለበግ ማለት ነው። ለፍየል ሻፊዒያዎቹ 2 ዓመት ይላሉ። ይህም ኺላፍ አለ እነሱ ዘንድ ራሱ። የተወሰኑ ዑለማዎች ደግሞ 1 ዓመት የሞላቸው ይላሉ። ስለዚህ ዞሮ ዞሮ ለኡድሒያ በቂ የሆኑ ለማለት ነው። 7 ሰብዑን ፈትሒ ሲን ነው የሚነበበው እዚህ ላይ ሱብዑን ሳይሆን ሰብዑን። ለምን ሱብዕ ካልን 1/7 ነው አይደል? ለምን እንደዚህ የሚለው ይሄ ቃል በብዛት ሱብዑ በደናቲን ሱብዑ በቀረትን የሚለውን ቃል ኡድሒያ ላይ አንዳንዴ ሐቂቃ ላይ ሀዲ ላይ ስለምንሰማ እሱ አይደለም። እዚህ ላይ ፈሰብዑን ሚነል ገነም 7። ለምን አንድ ገመል ላይ የሚተካው 7 በግ ወይም ፍየል ነው። ቅልቅል ቢሆንም ችግር የለም። የተወሰነው በግ የተወሰነው ፍየል ማለት ነው። እንደዚህ ይላሉ። طيب قال فإن لم يجدها قوم البدنة واشترى بقيمتها طعاما። እንግዲህ ለዚህ ነው ምናልባት ካላገኘ ሲል ገንዘቡን ካላገኘ ማለት ላይሆን ይችላል። ገንዘብ እያለው ራሱ አንዳንዴ በቦታው ላያገኝ ይችላል፣ ግመል ወይ እንዲህ አይነት ነገሮችን ማለት ነው። ስለዚህ ማለት ካላገኘ አለ ይህንን ግመል ዋጋውን ይተምነዋል። የግመሉን ዋጋ ይተምናል። ቀወመ የሚባለው ይሄ በቦታው ምን ያህል ያወጣል የሚለውን ይተምናል ማለት ነው። ጠብዓን የመካ ማለት የሐራም ክልል ዋጋ ነው እዚህ ላይ ቦታ የሚሰጠው። ወሽተራ ቢቂመቲሃ ጠዓማ በዚህ ተምኖ ባገኘው ቂማ ተመን ምግብ ይገዛል። ጥራጥሬ፣ የትኛውም አይነት ጥራጥሬ ሊሆን ይችላል። ግን ዞሮ ዞሮ ከዚህ በፊት እንደገለጽ ነው በቦታው እንደ ቀለብ የሚቆጠር መሆን አለበት። ሳካ ያሉ ሰዎች የሚበሉት ያው ቦታው ሲባል የሐራም ክልል ነው። ወሽተራ ቢቂመቲሃ ጠዓማ። እሺ ከዛስ ምን ያደርገዋል? ወተሰደቀ ቢሂ ያው ለመካ ምስኪኖች ያከፋፍለዋል ማለት ነው። ለመካ ምስኪኖች ያከፋፍለዋል ማለት ነው። እና ያው በዚህ በመዛቡ ላይ እና ብዙ ዑለማዎች የሚሉት ለእያንዳንዱ የሚሰጠው ገደብ የለውም ይላሉ። ልክ ፊድየቱል አዛ ላይ ለኩል ምስኪን ንስፉ ሰዕ ነው የሚባለው እዚህ ላይ አንልም። ለእያንዳንዱ ምስኪን የሚሰጠው ገደብ የለውም ይላሉ። ግን በተቻለ አቅም ከግማሽ ሰዕ አለማሳነስ ይመረጣል። ከግማሽ ሰዕ አለማሳነስ ይመረጣል፣ ከኺላፍ ለመውጣት ማለት ነው። طيب ይህንን እስካላገኘ ቃል ፈኢን ለም የጅድ ካላገኘ ሲባል ጭራሽ ገንዘቡ ስለሌለውም ሊሆን ይችላል የሚገዛበት። ፈኢን ለም የጅድ ሷመ ዐን ኩሊ ሙድን የውመን ለእያንዳንዱ ሙድ 1 ቀን ይጾማል።
ስለዚህ ይሄ ለምሳሌ ግመሉ 1000 ሪያል ቢሆን ነው አይደለም ያልኩት፣ ምሳሌ ብቻ ነው። ቢሆን እና 1000 ሪያል ምን ያህል ለምሳሌ ስንዴ ወንዝ አካባቢ የአብዛኛው ሰው የሚመገበው ቀለብን ይገዛል ስናይ በሳዕ ለምሳሌ 200 ሳዕ ቢገዛ ስንት ሙድ ማለት ነው? በአራት አባዙት 800 ማለት ነው አይደል? 800 ማለት ነው። ስለዚህ ስንት ቀን ይጾማል ማለት ነው? 800 ቀን ይጾማል ማለት ነው። እንደዛ ነው። ይሄ መዝሀቡ ነው ከዚህ ጋር ተያይዘው ማለት ነው። ጠብዓን አንዳንድ ዑለማዎች እንደ ሙዕተመድ መዛሂቦች ላይ አይታወቅም። ለምሳሌ አቡበከር ብን ዓረቢ ከ2 ወር በላይ አይጾምም። የፈለገ ቢሆን ትልቁ 2 ወር ነው ይላሉ። ከዚያ በላይ አይጾምም ይላሉ። ለምን? ምክንያቱም በሸሪዓችን የሚታወቀው ትልቁ ከፋራ እሱ ስለሆነ የሚል አቋም አላቸው። ግን ያኔ ግልጽ የሆነ ማስረጃ ያለው ነገር አይደለም ማለት ነው። አሁን እዚህ ላይ አንደኛ አንኩል ሙድ የሚለውን አስመልክቶ ከዚህ በፊት ያሳለፍነው መረጃ አለ። ግን ከፋረት አልጂማዕ ፊል ኢሕራም ሙሕሪም ሆኖ አንድ ሰው ሚስቱን ጾታዊ ግንኙነት ስለተገናኘ ማን ነው በደነ ወይም ግመል አርዶ ማከፋፈሉ ግዴታ ነው የሚለው ያስኬዳል። ምንም የሚያጨቃጭቀን አይደለም፣ ግልጽ ነው። ግን እሱን ማግኘት ያልቻለ ሰው መተኪያው ምንድን ነው የሚለው ላይ እዚህ ላይ ስንመለከት መዝሀቡ ሸፊዕዮች መዝሀብ ይህንን ከምን ጋር አመሳስሎታል? ልክ እንደ ከፋረት ሰይድ አው ጀዛእ ሰይድ የሚታረድ እንስሳን የገደለ ሰው ይህንን ለምሳሌ ግመል ከሆነ ወይም በቀራ ወይም ገነም ማቅረብ ካልቻለ መተኪያው ይሄ ነው ብሎ ቁርአን ላይ አላህ የጠቀሰውን ነገር ነው እነሱም ቅያስ አድርገው የጠቀሱት። ግልጽ ነው። ሌሎች ዑለማዎች ግመል ማቅረብ ካልቻለ ግድ የለም ግመል ባይሆን እንኳን እሺ በቀራ ወይም ደግሞ 7 በጎች ወይም ፍየሎች የሚለውን እንቀበለው። ግን ይሄን ሁሉ ካልቻለ በዋጋው ምግብ ገዝቶ ምናምን የሚለው ነገር አልጠቀሱም። የተወሰኑ ዑለማዎች ከምን ጋር አመሳሰሉት? ሌሎች ዑለማዎች ከሃዲ ጋር። አላህ ሱብሓነሁ ወተዓላ ሃዲ ማቅረብ ያልቻለ ሰው فإذا أمنتم فمن تمتع بالعمرة إلى الحج فما استيسر من الهدي كذاس فمن لم يجد فصيام 3 أيام في الحج و7 إذا رجعتم تلك 10 كاملة بتقلوا 10 ቀን መጾምን ነው እንደምትክ ያደረገለት ቁርአን ላይ። ሃዲ ማቅረብ ያልቻለ ሰው ምርጫ ያለው ሃዲ ሳይሆን በቃ ማረድ ብቻ ግዴታ ሆኖበት ይህንን ማድረግ ካልቻለ የማረድ ምትክ ተደርጎ የተጠቀሰው ምንድነው? 10 ቀን መጾም ነው። እና 10 ቀን መጾም የሚለዋል ምናልባት የተሻለውም والله اعلم እሱ ነው። እንደ ጀዛእ ሰይድ አናደርገውም። ይሄኛው ግልጽ ነው አይደለም? እንደ ጀዛእ ሰይድ አናደርገውም። 10 ቀን መጾም የሚለው የተሻለ ነው። አልሙሂም ያው እዚህ ላይ ግዴታው ይሄ ብቻ ነው እያለን አይደለም። ሐጁን እንደገና በሚቀጥለው ዓመት ቀጣ ማድረግ አለበት፣ የተበላሸውን ራሱ ሳያቋርጥ መቀጠልና መሙላት አለበት የሚሉት ነገሮች አልፈዋል። አሁን እዚህ ላይ ጀዛዎቹን ፊዲያዎቹን ብቻ ነው እያብራራን ያለ ነው አይደለም። እርዶቹ እና ከዛ ጋር ተያያዥ ሆነው የሚጠቀሱት ምትኮችን ብቻ እያብራራን ነው ያለ ነው ማለት ነው። طيب يقول ولا يجزئه الهدي ولا الإطعام إلا بالحرم እንግዲህ ከዚህ በፊት አንድ ሰው በሆነ ምክንያት ግዴታ የሚሆንበትን እርድ አስመልክቶ የት ማረድ እንዳለበት ወይም ለየትኞቹ ምስኪኖች ታርዶ መከፋፈል እንዳለበት አሳልፈናል። ሙአሊፉ በግልጽ ባይጠቁሙትም ማለት ነው። እዚህ ላይ ግን ሙአሊፉ ያንን አስመልክቶ እንደ ጥቅል መርሆ እያስቀመጡልን ነው። ስለዚህ ማረድ አለበት ከተባለ የትኛውም አይነት ርዕስ ማለት ነው ከፋረት አልጂማዕ የሚሆን ጀዛኡ ሰይድ የሚሆን ፊድየቱል አዛ የሚሆን እነዚህ ሙስጠላሓት እንግዲህ አሁን ምን ማለት እንደሚፈልግባቸው አውቀናል ከዚህ በፊት አብራን ማለት ነው።
ወይም ዋጅብን ስለተወ ለምሳሌ ግዴታ የሚሆንበት ይሁን ብቻ እርድ ግዴታ አለበት ተብሎ አንድ ሰው ካረደ ይህንን ያረደውን እንስሳ ስጋ ለማን ነው የሚያከፋፍለው? ሊመሳኪን አልሐረም አይደል? አስሉ ይሄ ነው። ለምን አላህ ቁርአን ላይ ከፋረት ሰይድ ወይም ጀዛኡ ሰይድ አሰንኩት ማለት ሀዲያን ባሊገል ከዕባ ሀዲያን ባሊገል ከዕባ ግልጽ ነው። አብዛኛዎቹ ዑለማዎች በዚህ ላይ ይስማማሉ። ግን ውዝግብ ያለው ምን ላይ ነው? ሀዲ አልሙሕሰር ከዚህ በፊት እንደጠቀስነው ማለት ነው። ሀዲ አልሙሕሰር ማን ነው? ሙሕሰር የሚባለው የታገተ መቀጠል ያቃተው መንገድ ተዘግቶበት በሆነ ምክንያት ወይ በጠላት ወይ በበሽታ ምክንያት መቀጠል ያቃተው ማለት ነው አይደል? ይሄ ሰው ባለበት ቦታ ነው የሚያርደው ይላሉ የተወሰኑ ዑለማዎች። መልእክተኛው ዓለይሂ ሰላቱ ወሰላም ሑደይቢያ ላይ ታግተው እዛው ነው ያረዱት እንጂ ወደ መካ አላኩም። አብረዋቸው ይዘዋቸው የመጡ ግመሎች ወይ ሌሎች የሚታረዱ ሰዎች ነበሩ፣ ግን ወደ መካ አላኳቸው። ግልጽ ነው። ስለዚህ ከሱኛው በስተቀር ሌላው የት ነው መሆን ያለበት? ወደ መካ። መካ ስንል እዚህ ላይ የሐረም ክልል ነው የሚፈለግበት ማለት ነው። ስለዚህ የሐረም ክልል ሲባል ሚና ራሱ ይገባል ይባላችሁ። ሚና የሐረም ክልል ውስጥ ነው። ግልጽ ነው። እሱ ራሱ ይገባል ማለት ነው። ስለዚህ ወላ ዩጅዚኡሁ ሀዲዩ ማለት ሀዲ እዚህ ላይ የሚታረደው እንስሳ ማለት ነው እና የግድ ሙተመቲዕና ቃሪን የሆነ ሰው የሚያቀርበው ቁርባን ብቻ ሳይሆን እንደ ከፋራ የሚቀርበውም ሀዲ የሚለው ስያሜ ውስጥ አንዳንዴ ሊገባ ይችላል። ግን በመሰረቱ ሀዲ ተብሎ ዝም ከተባለ አስሉ ዐንደ ኢጥላቅ የሚፈለግበት ወይ በቂራን ወይ ደግሞ በተመቱዕ የተነሳ አንድ ሰው የሚያቀርበው ነው። ወይም ሐታ ሙፍሪድም ቢሆን ግዴታ የለበትም እንጂ ይዞ የነዳ ሄዶ ማቅረብ ይችላል። ይሄ ሀዲ ይባላል ማለት ነው። እንዲህ አይነት አገባብ ግን የሚፈለግበት እሱ ብቻ ሳይሆን የትኛው ነው? ማንኛውም ለከፋራም ቢሆን ማረድ የሚገባው እርድ ነው ማለት ነው። ይሄ አያብቃቃውም አለ የት ካልሆነ በስተቀር ኢላ ቢልሐረም አልሐረም የሐረም ክልል ውስጥ ካልሆነ በስተቀር ማለት ነው። እንደዚሁም ምን አሉ? ወላ ልኢጥዓም አሉ። ወላ ዩጅዚኡል ሀዲ ወላ አልኢጥዓም። ኢጥዓም ሲባል ለምስኪኖች የሚሰጠው ምግብ ነው። ፈፊድየቱን ሚን ሲያም ነው ሰደቀትን አው ኑሱክ የሚለውም ይሁን ጀዛእ ሰይድ ላይ የተጠቀሰው ከዛም በኋላ ሙአሊፉ የጠቀሱትም ይሁን እሱም የግድ ለሐረም ምስኪኖች መሰጠት አለበት ማለታቸው። ለምን? ምክንያቱም ይህ ያኛውን ተከትሎ የሚመጣ ነው። ያኔ እንስሳው መታረድ ያለበት በሐረም ክልል ከሆነ በሱ ፋንታ እንደምትክ የሚሰጠው ሰደቃ ለእነሱ ምስኪኖች ራሳቸው ነው መድረስ ያለበት አይደል? ለእነሱ ተብሎ እነሱ ሐቅ ነው አለው። ይሄኛው ጠብዓን ኺላፍ አለበት። የጣዕም የሚለው ግን የተሻለው ይሄ ነው ማለት ነው። ኢላ ቢልሐረም አልሐረም አልመኪ ማለት ነው። ቃል ወዩጅዚኡሁ አን የሱመ ሐይሱ ሻእ ጾም ግዴታ ካለበት ግን የትኛውም አይነት ጾም ቢሆን የትም ቦታ ቢጾም ያብቃቀዋል ነው። የትም ቦታ ቢጾም ያብቃቀዋል። ይሄ ኢጅማዕ ያለበት ባለሙያዎች መካከል ውዝግብ የሌለበት ርዕስ ነው። ግን የተመቱዕና የቂራን ሀዲ ያው ይሄን ያደረገ ሰው የግድ ሀዲ ይዞ ባይመጣ ራሱ እዛም ቢሆን ገዝቶ ማረድ አለበት ከቻለ ማለት ነው። እሱ ግዴታው ነው። ያንን ያልቻለን ሰው አላህ ሱብሓነሁ ወተዓላ ምንድን ነው ያለ? ወሲያሙ ሰላሰቲ አያም ፊል ሐጅ አለ። 3 ቀን በሐጅ ላይ መጾም አለበት። አሁን ግን ዑለማዎች ችግር የለውም ሌላ ቦታ ብትጾም ያሉ እና ቁርአኑ እየተጻረሩ አይደለም። ግን ባያደርገው 3 ቀን ሐጅ ላይ ሳይጾም አገሩ ሄደ። 3 ቀን መጾም ነበረበት ሐጅ ላይ አይደል? ሳይጾም አገሩ ሄደ ነበር። ይህንን ሰው በቃ ሌላ ጊዜ ሐጅ ስትሄድ 3 ቀን እዛ ትጾማለህ ነው የምንለው እንዴ? አንዴ አገር ሄደሃል በቃ አሁን 10ሩን ቀን ጾም ነው 10ሩን በሄድክበት ባለህበት ጾም እንለዋለን። ስለዚህ የትም ቢጾም ያብቃቃዋል ማለት የትም ቢጾም ያብቃቃዋል። ግን ጥፋት ነው መሆን አልነበረበትም። ዑዝር ከሌለው ነው እንጂ ማለት ዑዝር እያለው ካልሆነ በስተቀር ዑዝር ሳይኖረው ያለ ምክንያት ጾሙን ማለት 3ቱን ቀን በሐጅ መጾምን መተው የለበትም ማለት ነው።
ቃል ወላ የጁዙ ቀትሉ ሰይድ ልሐረሚ ወላ ቀጥዑ ሸጀሪሂ ወልሙሒሉ ወልሙሕሪሙ ፊ ዛሊከ ሰዋ። አንዳንድ ከዚህ በፊት ያሳለፍናቸው ፍርዶች አንድ ሰው ሙሕሪም ስለሆነ ብቻ ሳይሆን ሙሕሪም ባይሆንም ነገር ግን በሐረም ክልል ውስጥ በመሆኑ የተነሳ የሚከለከሉ ሊሆኑ ይችላሉ እና እነሱን አስመልክቶ ሙአሊፉ ይህንን ያነበብነውን ይላል። ወላ የጁዙ ቀትሉ ሰይድ ልሐረም የሐረም ክልልን ሰይድ ወይም የሚታደን እንስሳን መግደል አይቻልም። ለማን ነው ይሄ? ሙሕሪም ሆነም አልሆነ መጨረሻ ላይ እንደገለጹት ማለት ወልሙሒሉ ወልሙሕሪሙ ፊ ዛሊከ ሰዋ። ሙሒል ማለት ነው ሙሕሪም ያልሆነ ማለት ነው። ሙሕሪም ያልሆነ ሙሕሪም እንግዲህ በራሱ ላይ በኢሕራም የተነሳ ውስን ነገሮች ስለተከለከሉ ወይም እርም ስለሆኑበት ነው ሙሕሪም የተባለው። እነዚህ ነገሮች ያልተከለከሉበት ሰው ያው ሙሒል ይባላል ማለት ነው። አንድ ናቸው አለ። ታዲያ እስካሁን ያሳለፍነው ማብራሪያ ለምን አስፈለገ ከተባለ የሚለያዩ ነገሮች ናቸው። አሁን የምናወራው የሐረም ክልል ውስጥ ነው። ሙሕሪም ግን የሐረም ክልል ውስጥ ባይገባ ራሱ በኢሕራም የተነሳ አደንን ማደን ወይም መግደል ክልክል ነበር፣ ክልክል ሆኖበታል አይደል? ስለዚህ ሙሕሪም የሐረም ክልል ውስጥ ሲገባ ብቻ አይደለም ከሐረም ክልል ውጭም ሆኖ ኢሕራም ውስጥ እስካለ ድረስ አደን ማደንና መግደል ይከለከላል። ግን ሙሕሪም ያልሆነ ሰው የሐጅ ወይ የዑምራ ስርዓት ውስጥ ያልገባ ሰው የሚከለከለው እንደሚታወቀው ምን ውስጥ ሲሆን ነው? የሐረም ክልል ውስጥ ሲሆን። አይነ ሙሕሪም አይደለሁም ብሎ የሐረም ክልል ውስጥ ያሉ የሚታደኑ እንስሳዎችን መግደል አይፈቀድለትም። ግልጽ ነው አይደል? ጠይብ ግልጽ እንዲሆን ይበልጥ በቅድሚያ ሐረም ማለት ምን ማለት እንደሆነ እንወቅ። ሐረም ሲባል የሚፈለግበት ከሌሎች ቦታዎች ለየት ባለ መልኩ ውስን ነገሮች በውስጡ የሚከለከሉበት የተከበረ ስፍራ ነው። ከሌሎች ስፍራዎች በተለየ መልኩ በውስጡ አንዳንድ ነገሮች የሚከለከሉበት የተከበረ ስፍራ ነው ሐረም የሚባለው። ግልጽ ነው አይደለም? እና በዱንያ ላይ ያሉት ሐረሞች ስንት ናቸው? ሁለት ብቻ ናቸው፣ ሶስት አይደሉም። በሁሉም ዑለማዎች ሁለት ብቻ ናቸው። አንድ ወደ ጣኢፍ አካባቢ ከመካ በኩል የሆነ ቦታ አለ፣ እሱ ላይ ነው ኺላፍ ያለ። ጠይብ አልመስጅድ አልአቅሳ ሐረም ነው አይደለም? ሐረም አይደለም፣ መካና መዲና ብቻ ነው። ሳሊሱል ሐረመይን የሚለው ገለጻ ችግር አለው? ሐረም ነው ለማለት ታስቦ ከሆነ ችግር አለው፣ ግን ዒባራው በራሱ ያንን መልእክት የሚያንጸባርቅ አይደለም። ሳሊሱል ሐረመይን ማለት የሁለቱ ሐረሞች ሶስተኛ ማለት ነው። ያ የሚያስይዘው እንዲያውም ሐረም እንዳልሆነ ነው። ሳሊሱል ሑሩም አይደለም ያለው፣ ሳሊሱል ሐረመይን ከሁለቱ ቀጥሎ የሚመጣ ነው ያለው እንጂ በፍርድ የሚጋሩ ቢሆን ኖሮ ምን ይል ነበር? አንድ ሰው ሳሊሱል ሑሩም ይል ነበር ማለት በደረጃ ዝቅ ያለ ግን ከሶስቱ ሐረሞች አንዱ ለማለት ታስበው ቢሆን እንደዛ ነበር የሚባለው። ግልጽ ነው። ግን ሶስተኛ ሲባል ያው በደረጃ በፈድል ማለት ነው። የተባረከ ቦታ ስለሆነ አላህ ሱብሓነሁ ወተዓላ ምን ይላል? ሱብሓነ ለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ ለዚ ባረክና ሐውለሁ። ለዚ ባረክና ሐውለሁ ሲባል ያው ቦታው የተባረከ ነው ማለት ነው። ጠይብ ምንድን ነው ይሄ ሐረም የሚለው ነገር በውስጡ የሚከለከለው? ብዙ ነገሮች ሊሆን ይችላል። ለምሳሌ ኢብትዳኡል ቂታል ሐታ ጠላት ባለበት እነሱ ጠላቶች ጦርነት እስካልጀመሩ ድረስ ጠላት መጥቷል ተብሎ ጦርነት አይጀመርም። መከላከል ግን ይቻላል። ለምሳሌ እንደዚሁም መልክተኛው እንዳሉት ማለት ለምሳሌ መካን አስመልክተው ምን አሉ? ኢነላህ ዐዘ ወጀል ሐረመ መካ ወለም ዩሐሪምሃ ናስ አሉ። ግልጽ ነው። ሌላ ቦታ ላይ ደግሞ ኢነ ሀዘል በለድ ሐረመሁ ላህ ዐዘ ወጀል የውመ ኸለቀ ሰማዋት ወልአርድ፣ ሰማያትና ምድርን አላህ በፈጠረ ጊዜ ነው ይህንን ቦታ እንደ ሐረም አላህ የደነገገው ይላሉ። ምን አይነት ነገሮች አሉ? ለምሳሌ ምን አሉ? ላ ዩነፈሩ ሰይዱሃ፣ ከሰይድ ጋር የተያዘውን ቅድሚያ እንጥቀስ። አይገደልም ብቻ አይደለም፣ አይገደልማ ሙጅመዕ ዐለይህ ነው፣ ችግር የለው። እሱ ብቻ ላ ዩነፈሩ ሰይዱሃ ምን ማለት ነው? ሆን ብሎ ማስበርገግ አይቻልም። ሆን ብሎ ማስበርገግ አይቻልም። ለምሳሌ መካ ሄድክ ዑምራ ልታደርግም ይሁን ለሌላም ምክንያት
ምክንያቱም እዚህ ላይ ሙሕሪም መሆን አለመሆን ለውጥ የለም፣ ብቻ የሐረም ክልል ውስጥ ገብተሃል። እዛ አካባቢ ተደርድረው የሚበሉትን እርግቦች ለምሳሌ ሆን ብለህ ብታባረራቸው ወንጀል ሰርተሃል ማለት ነው። ግልጽ ነው። ሰይድ ናቸው እነዚህ፣ የሚታደን እንስሳ ውስጥ ይካተታሉ። ማስበርገግ አይቻልም። ሌላ እንስሳ ቢሆን እንደዚህ ማለት ነው። ግን ይህንን ያደረገ ሰው ማካካሽ አለበት? አልጀዋብ ላ፣ ወንጀል ነው። ግን ትክክለኛው አቋም ልክ እንደገደለ ሰው እንደዚህ አይነት ነገር ማካካሽ አለበት ተብሎ እንዲያወጣ የሚደረገው ሰደቃ ሌላ ነገር የለም። ማስረጃው የመጣው ወመን ቀተለሁ ሚንኩም ሙተዓሚደን የሚል ነው አይደል? ላ ተቅቱሉ ሰይደ ወአንቱም ሑሩም ወመን ቀተለሁ ሚንኩም ሙተዓሚደን የገደለ ነው። ጠይብ ለምሳሌ ይህም ብለዋል ማለት ነው መልእክተኛ ዓለይሂ ሰላቱ ወሰላም ላ ዩነፈሩ ሰይዱሃ። መካን አስመልክተው ሌላ ዘገባ ላይ እነ ሀዘል በለድ የሚለው ላይ ማለት ነው ላ ዩነፈሩ ሰይዱሁ ወላ ዩዕበዱ ሸጀሩሁ አሉ። ወላ ዩዕበዱ ሸጀሩሁ እዚህ ላይ ሙአሊፉ የጠቀሱ ማለት ነው። ምን አሉ ሙአሊፉ? ወላ ቀጥዑ ሸጀሪህ አሉ። ወላ የጁዙ ቀትሉ ሰይድ አልሐራም ወላ ቀጥዑ ሸጀሪህ። ዛፉን መቁረጥ አይቻልም ማለት ዛፉን መቁረጥ አይቻልም ማለት። ጠይብ ዛፉን መቁረጥ አይቻልም። ዛፍ ሲባል እዚህ ላይ ሐዲሱ ላይ የሚመጣው ነዓም ወላ ዩዕበዱ ሸጀሩሁ በሚል ቃል ነው። ሌሎች ቃላትን ተወስተዋል። ግን በአጠቃላይ ይህን እንድንገነዘበው እዛ አካባቢም ይሁን ሌላ ቦታ የሚበቅሉት ነገሮች አንድ አይነት አይደሉም። አንደኛው አይነት እዛው ያለምንም የሰው አስተዋጽኦ በራሱ የበቀለ ዛፍ ነው። ያለምንም የሰው አስተዋጽኦ በራሱ የበቀለ ዛፍ ከሆነ ይሄኛውን መቁረጥ እንደማይቻል ዑለማዎች ይስማማሉ። ዛፉን መቁረጥ አይቻልም። ፍሬ ካለው ፍሬውን መቁረጥ ማንበላት ይቻላል። ዛፉን መቁረጥ ቅርንጫፉንም ቢሆን ከመሰረቱን መቁረጥ ወይም መንቀል አይቻልም። ተቅሪበን ይስማማሉ እዚህ ላይ ማለት ነው። ጠይብ ለምንድን ነው እንደዚህ ያልነው? ማለት እዛው ያለምንም ሰው ተሳትፎ በራሱ የበቀለ ያልነው ምክንያቱም ወላ ዩዕበዱ ሸጀሩሁ ሲሉ መልእክተኛው ዓለይሂ ሰላቱ ወሰላም ኢዳፋ አለ አይደለም? ዛፎቹ ወደ መካ ወይም ወደዚህ ሙሐረም ወደሆነው በለድ አገር የተጠጋው የእሱ ዛፍ ሲባል እዛው የበቀለው ነው ማለት ነው። እንዲህ ሰዎች ራሳቸው የሚተክሉት ማለት አይደለም። ግን ሻፊዕያዎች ዛፍን በተመለከተ ለውጥ የለውም ይላሉ። ሰዎች የሚተክሉትም ይሁን መጀመሪያ ራሱ የበቀለም ቢሆን ለውጥ የለም፣ ሁሉንም መንካት አይቻልም ይላሉ። ግልጽ አይደል? አይቻልም ይላሉ። ጠይብ የተቻለ አብዛኛዎቹ ዑለማዎች አቋም ነው ሰው የተከለው ከሆነ ችግር የለም የሚለው ማለት ነው። ይህ እንግዲህ ዛፍን በተመለከተ ነው። ከዛፍ ውጭ ያለ ነገር እስከሆነ ያን አስመልክቶ ልክ እንደ ዛፉ ሁለት አይነት ነው። በራሱ የበቀለ ከሆነ መንካት አይፈቀድም። ግልጽ ነው። ግን ሰዎች ሊያጭዱት ነይተው የዘሩት እንደ አዝመራ መጨረሻ ላይ ሊሰበስቡት ማሳ ላይ እርሻ ላይ የዘሩት ነገር ከሆነ ይህንን ያው መቁረጥ ብሎ ማጨድም ማድረግም እንደሚቻል ሁሉም ይስማማል። ምክንያቱም መልእክተኛው እርሻን አልከለከሉም። እርሻ የሚፈቀድ ነው ማለት በውስጡ ያው መትከል መዝራት ምናምንም ይፈቀዳል። መዝራት ከተፈቀደ እንግዲህ ማጨድና የመሳሰሉ ነገሮች ይፈቀዳል። ስለዚህ ይሄ አይደለም የተከለከለው ማለት ነው። ግልጽ ነው አይደል? ነገር ግን ራሱ የበቀለ ነገር ከሆነ ትንሽም ቢሆን ይሄም ወላ ይኽተላ ኸላሃ ወላ ይኽተላ ኸላሃ ኸላ የሚባለው ምንድን ነው? هو العشب الرطب እርጥብ የሆነ ምንድን ነው የሚበቅል እንደ ሳር ያለ ትናንሽ ነገር ነው። እና ይህን አስመልክቶ ማወቅ ያለብን ነገር ደረቅ ከሆነ ማለት ደርቆ ምንም የማይጠቅምበት ደረጃ ላይ ካለ ከስር መንቀል ሳይሆን ከላይ ማጨድ ይቻላል። የደረቀ ለምሳሌ ምንም የማይጠቅም ሳር፣ ስንደዶ፣ እንደ አረም ያለ ወይም ትናንሽ ቡቃያዎች እንዲሆኑ ችግር የለው። ሐታ ዛፍን አስመልክቶ የደረቀ ቅርንጫፍ ካለው ሰው ማለት የሞተ ማለት ነው፣ እንደ ሞተ ስለሚቆጠር እሱን መቁረጥ ችግር የለው።
ስለዚህ የደረቀውን ነገር ማንሳት ችግር የለውም ማለት ነው። የደረቀውን ማንሳት ችግር የለውም። ሻፊዕያዎች ምን ጨመሩ? አዛ የሚያደርግም ነገር ከሆነ መቁረጡ ችግር የለውም አሉ። እንዴት ነው አዛ የሚያደርገው? እንግዲህ ሾክ ያለው ምናምን ማለታቸው ነው። ግን ፊልሐቂቃ ይሄም ያስከፍል። ለምን ሌላ ዘገባ ላይ ሁለተኛው ወላ ይዕበዱ ሸውኩሃ ሾኩ ራሱ አይቆረጥም ብለዋል። ስለዚህ መሆን ካለበት ወላሁ አዕለም መንገድ በመዝጋት በምናምን በቃ ሾኩ ወይም ሌላው ሾህ የሌለውም ቢሆን ያስቸገረ ከሆነ ለበሩራ ብቻ ይፈቀዳል እንጂ ገና ለገና ሾህ አለው ተብሎ ሰውን ሳይነካ እዛ ሄዶ መቁረጡ አይፈቀድም የሚለው የተሻለ ነው። ግልጽ ነው አይደል? ጠይብ ስለዚህ ቡቃያ ሲባል ወይም ትናንሽ ነገሮች ከሆኑ በዚህ መልኩ ልናብራራው ይገባል ማለት ነው። ጠይብ መልእክተኛው ዓለይሂ ሰላቱ ወሰላም ኢዝኺርን ፈቅደዋል። መልእክተኛው ይህንን ሲሉ ወላ የኽተለኸ ለሃ ሲሉ አልዓባስ አጎታቸው ምን አሉ? ኢላ ልኢዝኺር ያ ረሱለላህ ፈኢነሁ ሊቅያኒህም ወሊቡዩቲህም ቤቶቻቸውን ሊገነቡበት። ኢዝኺር ማለት ምንድን ነው? በመሰረቱ እንደ ዶ አይነት ከፍ ያለ እንደ ሳር አይነት ሆኖ ጥሩ መዓዛ ወይም ሽታ ያለው ነው እና በብዛት ቤት ለመስራት በጭቃ ለመቀላቀል እና ለምናምን ይፈልጉታል እና ለዚህ ሓጃ ተብሎ ተፈቅደዋል ነው። ቅያስ ማድረግ አይቻልም። ብዙ ዑለማዎችን ሓጃ ስላለ ብቻ መቁረጥ ይቻላል ማለት አይደለም ሁሉን ነገር። ለምን ይሄ ሩክሳ ከአጠቃላይ ክልከላ ተለይቶ የወጣ ሩክሳ ንጥል በሆነ መልኩ ለብቻው የተፈቀደ ነው። በዚህ መልኩ ተነጥሎ ለብቻው የተፈቀደ ነገር ላይ ቅያስ ማድረግን ብዙ ዑለማዎች አይደግፉምና ማለት ነው። ግልጽ ነው። ይሄ ሁሉ ክልክል ነው ማለት ነው። ይሄ ሁሉ ክልክል ነው። ጠይብ ይህንን የተጻረረ ሰው ምን ማድረግ አለበት? አሁን ለምሳሌ ሙሕሪም አይደለም፣ ስለ ኢሕራም ብዙ ማብራሪያ አልፏል። ሙሕሪም አይደለም ግን የሐራም ክልል ውስጥ ለምሳሌ የሚታደን እንስሳን ገደለ። ምንድን ነው ማድረግ ያለበት? ልክ ሙሕሪም ያለበት ግዴታ አለበት። ከዚህ በፊት ያብራራነው ግዴታ ሁሉ ይመለከተዋል ማለት ነው። ሙሕሪም ባይሆንም ለምን የሐራም ክልል ውስጥ አንድ ነገር ካለ ያው ተመሳሳይ ፍርድ ነው የሚሰጠው። ጠይብ ሙሕሪም የሆነ ሰው የሐራም ክልል ውስጥ አደን ቢያድን ሁለት ማካካሻ ይጠበቅበታል? ጀዋብ ለአንድ ብቻ ነው የሚጠበቅበት። ሁለት የመከልከያ ምክንያቶች ቢኖሩ ግን የሚጠበቅበት አንድ ግዴታ ነው ማለት ነው። ጠይብ ዛፎችን የቆረጠስ ማካካሻ አለበት? ሻፊዕያዎች እና ሐናቢላዎች ምን ይላሉ? ትልቅ ዛፍ ከሆነ አንድ በቀራ ያኒ የቀንድ ከብት አለበት ይላሉ። ትልቅ ዛፍ ከሆነ አንድ የቀንድ ከብት በሬ ወይም ላም ማለት ነው። ትንሽ ዛፍ ከሆነ አንድ በግ ወይም ፍየል አለው። ግልጽ ነው። ነገር ግን የተሻለ ወላሁ አዕለም ግልጽ የሆነ ማስረጃ እስከሌለ ድረስ አዎ ክልክል ነው፣ ክልክልነቱ ታውቋል። ይህንን የፈጸመ ወንጀለኛ ይባላል። ተውበት ማድረግ ብቻ ነው የሚጠበቅበት እንጂ የማካካሻ ሰደቃ አውጣ የሚል ግዴታን ለመጫን የግድ ማስረጃ ያስፈልገናል ማለት ነው። ግልጽ ነው አይደል? ጠይብ ይሄ ሁሉ በብዛት የሚመለከተው የትኛውን ነው? የመካን ሐረም ነው። የመካን ሐረም የመዲና ሐረም ተመሳሳይ ነው። መዲና ሐረም ነው ብለናል። መዲና ከየት እስከየት ራሱ ገደብ አለ። መልእክተኛው ዓለይሂ ሰላቱ ወሰላም ምሳሌ ፊ ሰሒሐይን ሐዲስ ዓሊ ብን አቢ ጣሊብ አሉ አልመዲነቱ ሐረሙን ማ በይነ ዓይሪን ኢላ ተውር። ዓይርና ተውር የሚባሉ ተራሮች አሉ። በእነሱ መካከል ያለው ማለት ነው። ዓይር የሚባለው ከዙል ሑለይፋ መስጂድ በተቃራኒ በኩል ያለ ተራራ ነው። ተውር የሚባለው ከኡሑድ ተራራ በኋላ ወይም እዛ አካባቢ ያለ። المهم ይህን በሌላ በኩል ደግሞ ምን ብለዋል መልእክተኛው ዓለይሂ ሰላቱ ወሰላም ኢነ ኢብራሂም ሐረመ መካ ወኢኒ ኡሐሪሙ አልመዲነተ ማ በይነ ላበተይሃ ብለዋል። ያ ሁሉ ፊ ሰሒሐይን ነው። ስለዚህ መዲና ሐረም ክልል አለው ማለት ነው። የመዲና ሐረም ክልል የተከበረው እንደዚህ አይነት ነገሮችን ማድረግ እንደማይቻል ሐዲሶቹ ራሱ ይጠቁማሉ። ሐታ መዲና አስመልክቶ ላ ዩዕበዱ ሸጀሩሃ ብለዋል። ግልጽ ነው። ሌላ ቦታ ላይ ሰይድ ወይም አደን እንደማይቻልም ገልጸዋል። ግን ልክ እንደ መካ ይህንን የተላለፈ ጥፋት ያጠፋ ሰው ለምሳሌ በተለይ ሰይድን አስመልክቶ ሰይድ ወይም አደን አስመልክቶ
ተመሳሳይ ማካካሻ ይጠበቅበታል ወይስ አይጠበቅበትም? ውዝግብ አለ በዑለማዎች መካከል። ብዙ ዑለማዎች የሚሉት አይጠበቅበትም ነው፣ ተውበት ብቻ አይጠበቅም። ምክንያቱም ማስረጃዎቹ የመካን ሐረም የተመለከቱ ናቸው ይላሉ። ግን አንድ ሐዲስ ላይ ፊ ሰሒህ ሙስሊም የሆነ ሰው ዛፍ ሲቆርጥ ተራ የተላከ ሰው ሊሆን ይችላል፣ ባሪያ ነው። ሰዕድ ብን አቢ ወቃስ አገኘውና መሳሪያውን ሁሉ ነገር ወስዶበት ሄደ። ሰለብ ይባላል። እና ሰዎቹ ከጊዜ በኋላ ረመልስለት ብለው ወደ እሱ ሲመጡ መዓዝ አላሂ አን አሩድ ዐለይህ ሰለበሁ አለዚ ነፈነኒህ ረሱሉላህ ሰለላሁ ዐለይሂ ወሰለም አላቸው። መልእክተኛው ዐለይሂ ሰላቱ ወሰላም ለእኔ የሰጡኝን ወይም እንደሚገባኝ የወሰኑልኝን ሰለብ መመለስማ በፍጹም አላህ ይጠብቃል አልመልስለትም አለ። እና አንዳንድ ጥቂት ዑለማዎችን ይላሉ፣ የድሮ በተለይ ከሰሓቦች የተወሰኑና ታቢዕዮች የመዲና ለምሳሌ የተከለከለውን ይህንን ዛፍ እና መሰል ነገር የቆረጠ ሰው ቅጣቱ ይሄ ነው ይላሉ። እቃው ምናምኑ ይወሰድበታል። ይህ እንግዲህ ተዕዚር ቢል ማለት እንደዚህ አይነት ፍርድ ይሰጠዋል ይላሉ። ግልጽ ነው አይደል? እነኚህን ነገሮችን አስመልክቶ ሰዎች እንግዲህ የተወሰኑትን መቁረጥ አይችሉም ብለናል። የተወሰኑት ሰው የዘራው አይነት አዝመራ ከሆነ መቁረጥ እንደሚቻል ችግር የለውም ብለናል። ግን ለምሳሌ እርጥብ ሳር አለ እንበል። እርጥብ ነው እንግዲህ ደረቁን ችግር የለውም ነው። ይህን እንዲበላው ለግጦሽ እንስሳዎችን እንዲበሉ ለመኖነት ማሰራጨት ይቻላል? ማሰማራት ይቻላል ወይ? ውዝግብ አለው። ግን ይቻላል የሚለው አመዛኝ ነው። ብዙዎቹ ይመረጡት ለምን? እብን አባስ ምናልባት ብዙዎቻችሁ ታውቁት ይሆናል። መልእክተኛው ዐለይሂ ሰላቱ ወሰላም ሚና ላይ ያለ ሚና ሐራም ክልል ውስጥ ነው ብለናል። ሚና ላይ ሰላት እየሰገዱ ግልጽ ነው። የቁል አቅበልቱ ዐላ ሒማሪን አታኒ ወረሱሉላሂ ሰለላሁ ዐለይሂ ወሰለም የውመኢዚን ቢሚና ዩሰሊ ኢላ ገይሪ ጂዳር እና የቁል ፈመረርቱ በይነ የደይ ባዕድ ሰፍ ወአርሰልቱ ልአታነ ተርታዕ። ይህንን ተቆናጥጦ የነበረውን አህያ እንዲሰማ እንዲግጥ ማለት ነው። ተርታዕ ማለት እችኛዋ አህያዋ እንድትግጥ ላኳት ይላል። እና መጨረሻ ላይ ማንም ኢንካር አላደረገብኝም ይላል። በተለይ መሀል ላይ ማለፉ አልሙሂም ምንድን ነው የሚፈለግበት? ችግር የለውም የሚለውን ያሳያል አይደል? ችግር የለውም የሚለውን ያሳያል። ስለዚህ ለግጦሽ ችግር የለውም ማለት ነው። ግን ከዛ ውጭ የሆነ በሮራ ሳይኖር ዛፉን በተለይ ሰው የተከለው ሳይሆን መጀመሪያውን የበቀለ ዛፍን መቁረጥ የተከለከለ ነው ማለት ነው። እና ይህንን ነው የሚወራት ሙአሊፍ ወላ የጁዙ ቀትሉ ሰይድ ልሐረሚ። ግልጽ ነው። የመካም ይሁን የመዲና ማለት ነው። ወላ ቀጥዑ ሸጀሪሂ ዛፉን መቁረጥ አይቻልም ይላሉ ማለት ነው። ቃል ወልሙሒሉ ወልሙሕሪሙ ፊ ዛሊከ ሰዋ። ይህንን አይቻልም ስንል ላይ ጠቀስ ነው። የሐረም ክልል ውስጥ የተከለከለው ክልከላ ኢሕራም ውስጥ ላለ ሰው ብቻ ሳይሆን ሙሕሪም ለሆነም ላልሆነም። ሙሒል ለሆነ ማለት ከኢሕራም ውጭ ላለም ሙሕሪም የሆነም ሰው አይፈቀድም። ሁለቱም እዚህ ላይ እኩል ናቸው ይላሉ ማለት ነው። እንግዲህ ይህ በዚህ መጽሐፍ የተብራራው የሐጅ እና የዑምራ ስርዓት የሚያበቃበት ቦታ ነው። አላህ ፈቃዱ ከሆነ ከዚህ በኋላ ከዒባዳት በተወሰነ መልኩ ወጣ ብለን ሰዎች እርስ በርስ የሚፈጽሟቸውን እንደ ግብይት ያሉ መስተጋብሮችን ደግሞ የምናጠናበት ክፍል ይጀመራል ማለት ነው። هذا والله أعلم وصلى الله على محمد وآله وصحبه أجمعين